በመላው ዓለም የምትገኙ የሪያሊቲ ሚዲያ ተከታታዮቻችን እንደምን ቆያችሁ? ዛሬ በመላው የጥበብ ቤተሰብና የኢትዮጵያ ሕዝብ እጅግ ልብ በሚነካ ሁኔታ የተሰናበተውን የኢትዮጵያ የጥበብ ፋና ወጊ የአርቲስት ነጻነት ወርቅነህን የቀብር ሥነ ሥርዓት የተመለከተ ሙሉ ዘገባ ይዘንላችሁ ቀርበናል። ጥር 8 ቀን 2018 ዓ.ም ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት የተለየው አንጋፋው አርቲስት ነጻነት ወርቅነህ የቀብር ሥነ ሥርዓቱ ዛሬ እሁድ ጥር 10 ቀን በመንበረ ጸባዖት ቅድስት ሥላሴ ካቴድራል በብዙ ሺህ የሚቆጠሩ ወዳጅ ዘመዶቹ፣ የሙያ ባልደረቦቹና አድናቂዎቹ በተገኙበት በክብር ተፈጽመዋል። ሥነ ሥርዓቱ በቤተ ክርስቲያኑ ሊቃውንት በተመራ ጸሎተ ፍትሐት የተጀመረ ሲሆን በስፍራው የተገኘው እጅግ በጣም ብዙ ቁጥር ያለው ሕዝብ ለአርቲስቱ ያለውን ፍቅርና ክብር በለቅሶና በዝማሬ ገልጿል። በመድረኩ ላይ የቀረበው የአርቲስቱ የሕይወት ታሪክ እንደሚያሳየው ነጻነት ገና በለጋ ዕድሜው በኡራኤል ሰፈር ጥበብን ጀምሮ እንደ ፍሬሽማን ባሉ ተወዳጅ ቲያትሮች እንዲሁም እንደ FBI እና ባለቀለም ህልሞች ባሉ ፊልሞች ሕዝቡን ሲያዝናና ቆይቷል። በተለይም ላለፉት 9 ዓመታት በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራምን በማቅረብ የቤታችን የሳቅና የደስታ ምንጭ ሆኖ መቆየቱ ተገልጿል። የቀብር ሥነ ሥርዓት እጅግ ልብ ሰባሪ የነበረው ከአሜሪካ የመጡት ባለቤቱ ንጹሕ ዘርና ልጆቹ በስፍራው በተገኙበት ወቅት ነው። በተለይም የበኩር ልጁ መሐሎን ነጻነት አባቱን የተሰናበተበት የእንግሊዝኛ ምስክርነት በስፍራው የነበረውን ሰው ሁሉ በእንባ አራጭቶ ነበር። የቅርብ ጓደኞቹ አርቲስት አስናቀ ንጉሴም ላለፉት 29 ዓመታት አብረውት ያሳለፉትን ጊዜ እያስታወሰ ነፂ ብቻዬን ተውከኝ በማለት ያደረገውን ንግግር የሁሉንም ልብ ነክቷል። መጋቢ ሐዲስ እሸቱ በሰጡት የማጽናኛ ትምህርት ነጻነት በሳቁና በፈገግታው የኢትዮጵያን ሕዝብ አንድ ያደረገ ታላቅ ሰው መሆኑን ገልጸው ሞቱ ለሁላችንም ትልቅ ትምህርት መሆኑን ተናግረዋል። የኢቢኤስ ቴሌቪዥን ስራ አስኪያጅ አቶ ነብዩ ጡመልሳን ነጻነት ለጣቢያው መለያና የጥንካሬ ምንጭ እንደነበረ መግለጽ ለቤተሰቦቹ ያላቸውን ክብርና አጋርነትን ማረጋግጠዋል። በሥነ ሥርዓቱ ማጠቃለያ ላይ ከመንግሥት ባለሥልጣናት፣ ከታዋቂ ግለሰቦችና ከአድናቂዎች የተላኩ በርካታ የአበባ ጉንጉኖች ካረፉ በኋላ የአርቲስቱ አስከሬን በክብር ወደ ማረፊያው አርፏል። ነጻነት ወርቅነህ በሥራዎቹና በደግነቱ በኢትዮጵያውያን ልብ ውስጥ ሁልጊዜ ሕያው ሆኖ ይኖራል። በቅድስት ሥላሴ ካቴድራል የተወደደው አርቲስት ነጻነት ወርቅነህ የመጨረሻ የሽኝት ሥነ ሥርዓት ተከናውኗል። በዚህ ልብ በሚነካው የታሪክ ምዕራፍ ላይ ለመገኘት የአርቲስቱ ባለቤትና ልጆቹ ካሉበት ከአሜሪካ ተጉዘው አዲስ አበባ ገቡ ሲሆን በካቴድራል ተገኝተው የመጨረሻ ስንብትም አድርገዋል። በሥነ ሥርዓቱ ላይ የአርቲስቱ የበኩር ልጅ ናህሎን ነጻነት ወርቅነህ በቦታው ተገኘው እጅግ በርካታ ሕዝብ ልብ የሚነካ ንግግር አድርጓል። ናህሎም ንግግሩን በእንግሊዝኛ ቋንቋ የጀመረ ሲሆን አባቱ ለነሱ ያለውን ትርጉም በታላቅ አክብሮትና ፍቅር ገልጸዋል። ከአባት የምንፈልገውን ነገር ሁሉ ከነጻነት አግኝቻለሁ፣ ለእናታችንም መልካም ባል፣ ለእኛ ደግሞ እጅግ ደግ አባት ነበር በማለት የሰጠው ምስክርነት በስፍራው የሚገኘውን ታዳሚ በእንባ አራጭቷል። ናህሎን ንግግሩን ሲቀጥልም አባቱ ለእነሱ ከአባትነትም በላይ መምህር እንደነበረውና ብዙ የሕይወት ትምህርቶችን እንዳስተማረ ተናግሯል። እኛ የተሻለ ሕይወት እንዲኖረን እሱ ብዙ ተንከራቷል በማለት አባቱ ለቤተሰቡ የከፈለውን መስዋዕትነት በምሬት አስታውሷል። ምንም እንኳን የቤተሰቡ መለየት እጅግ ከባድ ሐዘን ቢሆንም አባቴ አሁን ከእግዚአብሔር ጋር መልካም ቦታ እንዳለ አምናለሁ ሲል በታላቅ ተስፋና እምነት ቃሉን አጋርቷል። አሁንም የቀብር ሥነ ሥርዓቱ በጸጥታና በክብር ከተከናወነ በኋላ በርካታ የሙያ ባልደረቦቹ፣ አድናቂዎቹና ወዳጅ ዘመዶቹ በከፍተኛ ሐዘን ተውጠዋል። ነጻነት ለልጆቹና ለኢትዮጵያ ሕዝብ ጥሎት ያለፈው ትልቅ ቅርስ የሥራዎቹ ብቻ ሳይሆን ይህ ልጅ ናህሎን ዛሬ እየመሰከረት ያለው መልካም አባትነትና ስብዕና እንደሆነ የታየበት ታሪካዊ ወቅት ነው። እንደ አባት ለልጆቹ ሊተውላቸው የሚችለው ትልቁ ቅርስ እንዲህ ያለ መልካም ስም መሆኑ ዛሬም በተግባር አሳይተዋል። ለናህሎንና ለመላው የነጻነት ቤተሰቦች ፈጣሪ ብርታቱና መጽናናቱ እንዲሰጣቸው እንመኛለን። ከሪያሊቲ ሚዲያ
በሌላ በኩል በቅድስት ሥላሴ ካቴድራል በተከናወነው የአርቲስት ነፃነት ወርቅነህ የቀብር ሥነ ሥርዓት ላይ የብዙዎችን ልብ የነካውና እንባ ያረገፈው ንግግር የተሰማው ደግሞ ከቅርብ ጓደኛው ከአስናቀ ንጉሴ ነበር። አስናቀ ከአርቲስት ነፃነት ጋር ለ28 ዓመታት የዘለቀ ጥልቅና የማይበጠስ ወዳጅነት የነበራቸው ሲሆን ይህንን ረጅም ዘመን በመከራና በደስታ አብሮ ማሳለፋቸውን በስፍራው ለተገኘው ሕዝብ አጋርቷል። 8 ዓመት ጓደኝነታችን ውስጥ ተለያይተን የምናውቀው ለአንድ ወር እንኳን አይሞላም ሲል የተናገረው አስናቀ ነፃነት በድንገት ጥሎት መሄዱ ሕይወቱን እንደሰበረውና ትልቅ መከታውን እንዳጣ በከፍተኛ ሐዘን ገልጿል። ይህ በሁለቱ ባለሙያዎች መካከል የነበረው የሰከነና ለብዙዎች አርአያ የሚሆን ወዳጅነት ዛሬ በሞት ሲለይ ማየት በሥነ ሥርዓቱ ላይ ለነበሩ ታዳሚዎች መሪር ሐዘን ሆኖባቸዋል። አስናቀ ንጉሴ ለነፃነት የነበረውን ታማኝነትና የጓደኝነት ክብር በገለጸበት ወቅት እውነተኛ ወዳጅነት ከሞት ባሻገር የሚሻገር ትልቅ ሀብት መሆኑን አስመስክሯል። ነፃነት ወርቅነህ በስራዎቹ ብቻ ሳይሆን እንዲህ ያሉ ለዓመታት የጸኑ የልብ ወዳጆችን አፍርቶ ማለፉ በሰው ዘንድ የነበረውን ተወዳጅነትና ታላቅ ስብዕና ይበልጥ የሚያሳይ ሆኗል። ለቤተሰቦቹና ለአድናቂዎቹ በሙሉ መጽናናትን እንመኛለን። ሪያሊቲ ሚዲያ ለዛሬ ያዘጋጀነው መረጃ ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረግን እያስታወስናችሁ እዚህ ላይ እንሰናበታችኋለን። መልካም ጊዜ